ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የታህሳስ 21 2018 በጉጉት ሲጠበቅ የነበረውን አዲሱን ረቂቅ አዋጅ አዲሱን መመሪያ በተመለከተ ከደቂቃዎች በፊት ይፋ ሆኗል። በመላው ሀገሪቱ ላይ ተግባራዊ እንዲደረግ ውሳኔ ስለመተላለፉ ይፋ ሆኗል። እንግዲህ በዛሬው ዕለት ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት 6ኛ መደበኛ ስብሰባውን አካሂዷል። በተለያዩ ጉዳዮች ላይ ተወያይቶ በአብላጫ ድምፅ አጽድቋል። ሙሉ መረጃና ሙሉ ዝርዝሩን ይዘናል። በሌላው መረጃችን ከገንዘብ ፖሊሲ ጋር በተያያዘ በዛሬው ዕለት እንግዲህ አዲስ መግለጫ ይፋ ሆኗል። ይህንንም በተመለከተ ወደ እናንተ እናደርሳለን። ለዘመናት ተግባራዊ ሲደረግ የቆየውን አዲሱ ረቂቅ አዋጅ በማንሳት በአዲስ ረቂቅ አዋጅ ተግባራዊ እንዲደረግ ውሳኔ ተላልፏል። ይህንና መሰል መረጃዎችን እንግዲህ በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያ ከገንዘብ ፖሊሲ ጋር በተያያዘ በዛሬው ዕለት አዲስ መግለጫ ይፋ ሆኗል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ 5ኛ ስብሰባውን ታህሳስ 13 ቀን 2018 አካሂዷል። በዚህ ስብሰባ በተሻሻለው የባንክ የማቋቋሚያ አዋጅ ቁጥር 1359/2025 አንቀጽ 23 በተሰጠው ተግባርና ኃላፊነት መሰረት የተቋቋመ የገንዘብ ፖሊሲ ኮሚቴ በየጊዜው የገንዘብ ፖሊሲዎችን ነድፎ ለባንክ የዳይሬክተሮች ቦርድ ምክረ ሐሳብን በማቅረብ ያጸድቃል። በዚህ ረገድ ኮሚቴው የኢትዮጵያን የኢኮኖሚ እድገት፣ የዋጋ ግሽበት፣ የበጀት፣ የውጭ ኢኮኖሚ፣ የገንዘብ አቅርቦትና የፋይናንስ ዘርፍ አዝማሚያዎችን፣ እንቅስቃሴ አመላካቾችን እንዲሁም በሀገር ውስጥ የማክሮ ኢኮኖሚ ሁኔታዎች ላይ ጉልህ እንድምታ ያላቸው ዓለም አቀፍ ሁኔታዎችን ይገመግማል። በዚህ መሰረት ኮሚቴው በውይይቱ ያካተታቸው አበይት ጉዳዮች እንደሚከተሉት ናቸው። ዓመታዊ የዋጋ ግሽበት እየቀነሰ በመምጣት ህዳር ወር 2018 መጨረሻ ላይ 10.9 በመቶ የደረሰ ቢሆንም የብሔራዊ ባንክ የነጠላ አሃዝ ዓላማ ገና አልተሳካም። በኮሚቴው ግምገማ ለዋጋ ግሽበት መቀነስ በተከታታይነት ብሔራዊ ባንክ ተግባራዊ እያደረገ ያለውን ጥብቅ የገንዘብ ፖሊሲ፣ የግብርና ምርታማነት መሻሻል እንዲሁም በአስተዳደራዊ ዋጋዎች ላይ እየተወሰደ ያለው ማሻሻያ ቀስ በቀስ መተግበሩ እንደ ምክንያት ተጠቅሷል። የዋጋ ግሽበትን ከፋፍለን ስናይ ምግብ ነክ የዋጋ ግሽበት ህዳር ወር 2018 መጨረሻ 10.6 በመቶ የደረሰ ሲሆን ይህም ካለፈው ዓመት 18.6 በመቶ ጋር ሲነጻጸር እጅግ ከፍተኛ ቅናሽ አሳይቷልም ተብሏል። በተመሳሳይ መልኩ ምግብ ነክ ያልሆነው የዋጋ ግሽበት 11.4 በመቶ የደረሰ ሲሆን ይህም ካለፈው ዓመት ጋር ሲነጻጸር ቅናሽ እየታየበት ነው። በተመሳሳይ መልኩ ህዳር ወር 2018 ወርሃዊ የዋጋ ግሽበት 1.4 በመቶ ከዜሮ በታች መመዝገቡ የዋጋ ንረት በኢኮኖሚ ላይ የሚያደርሰው ጫና እየቀነሰ መሄዱንም አመላክቷል። ከዚህ ጉዳይ ጋር ተያይዞ የወጣውን ጋዜጣዊ መግለጫ ሙሉ መረጃው እንግዲህ በስክሪኑ ላይ ተቀምጦላችኋል። ጊዜ ለመቆጠብ ያክል እናንተ ስክሪንሾት እያደረጋችሁ እኛ ወደ ቀጣይ መረጃ እንለፍ። በሌላው መረጃችን ለዘመናት ተግባራዊ ሲደረግ የቆየውን አዲሱን ረቂቅ አዋጅ አዲሱን መመሪያ በማንሳት በአዲስ ረቂቅ አዋጅ ተግባራዊ እንዲደረግ ውሳኔ ስለመተላለፉ በዚህ ሰዓት ይፋ ሆኗል። የኢትዮጵያ ብሔራዊ ባንክ ለዘመናት ተግባራዊ ሲያደርግ የቆየውንና በሕግ ተወስኖ የነበረውን የ7 በመቶ ዝቅተኛ የቁጠባ ወለድ በማንሳት ከዚህ በኋላ የወለድ መጠን በገበያ ፍላጎትና አቅርቦት እንዲወሰን ሙሉ በሙሉ መወሰኑ በዚህ ሰዓት ይፋ ሆኗል። ባንኩ ለመጀመሪያ ጊዜ ያስተላለፈው ይህ ታሪካዊ ውሳኔ ከሐምሌ 2016 ጀምሮ ተግባራዊ እየተደረገ ያለውን በወለድ ላይ የተመሰረተ የገንዘብ ፖሊሲ ማዕቀፍ ይበልጥ ውጤታማ ለማድረግ ያለመ ነውም ተብሏል። እንደ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ መረጃ ከሆነ ቀደም ሲል መንግስት ዝቅተኛ የወለድ መጠን ወስኖ አስቀማጮችን በከፍተኛ መጠን ላይ ብቻ እንዲተዳደሩ የሚያደርግ አሰራር ተቀይሮ በአሁኑ ግን የወለድ ተመኑ በአስቀማጮችና በባንኮች መካከል
በሚደረግ ነፃ ድርድርና ስምምነት እንዲወሰን በባንኩ ቦርድ ጸድቋል። የዚህ ፖሊሲ ዋነኛ ዓላማ በኢኮኖሚው ውስጥ የሚዘዋወረውን የገንዘብ መጠን በወለድ በኩል በመቆጣጠር የዋጋ ንረትን ለማረጋጋትና የባንኮችን የውድድር መንፈስ በማሳደግ ቁጠባን ለማበረታታት መሆኑ ተጠቁመዋል። ብሔራዊ ባንክ አክለውም ጥብቅ የገንዘብ ፖሊሲው በዋጋ መረጋጋት ላይ ችግር እንደሚገጥመው በተረዳ ጊዜ ያሉትን የፖሊሲ መሳሪያዎች ሁሉ እንደሚጠቀምም አስታውቋል። የገንዘብ ፖሊሲው አሁን ላይ ከማላላት ይልቅ ይበልጥ ጠበቅ ማድረግና ኮሚቴው ባንክ በብሔራዊ ባንክ ዘንድ እንዲያስቀምጡ የሚገደዱ ወራዊ አማካኝ የመጠባበቂያ ክምችት ምጣኔ ከነበረበት በ2 በመቶ በማደግ ወደ 10 በመቶ እንዲያድግ ተወስኗል። ዕለታዊ ዝቅተኛው የመጠባበቂያ ክምችት ግን በነበረበት 5 በመቶ እንዲቀጥልም ተደርጓል። ይህ በእንዲህ እንዳለ የኢትዮጵያ ንግድ ባንክ የሆልሴል ባንኪንግ ዘርፍ ምክትል ፕሬዝዳንት የሆኑት አቶ ቦኮ ከሙስናና ከአሰራር ጥሰት ጋር በተያያዘ ከኃላፊነታቸው መነሳታቸውን የዚህ ሀበሻ ምንጮች ገለጹ። የእርምጃ በባንኩ ውስጥ ሲብላላ የቆየ የውስጥ የስልጣንና የጥቅም ሽኩቻ አደባባይ ያወጣ እንደሆነም ተሰምቷል። ለጉዳዩ ቅርበት ያላቸው የቅርብ የዚህ ሀበሻ ምንጮች እንደገለጹት አቶ ቦኮ ከስልጣን እንዲነሱ የተደረጉት በባንኩ ውስጥ በብድር አሰጣጥና ከትላልቅ ደንበኞች አገልግሎት ጋር በተያያዘ ሲነሱ የነበሩ ቅሬታዎችና የሙስና ጥርጣሬዎችን መረን እየለቀቁ በመምጣታቸው መሆኑ ነው የተገለጸው። በሌላው መረጃችን በዛሬው ዕለት 6ኛው የሕዝብ ተወካዮች ምክር ቤት 5ኛ ዓመት 6ኛ መደበኛ ስብሰባውን አካሂዷል። በዚህም ስብሰባ መሰረት አዳዲስ ረቂቅ አዋጆችን በተመለከተ በአብላጫ ድምፅ መጽደቃቸው ተሰምቷል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን እንደተናገሩት 6ኛ የሕዝብ ተወካዮች ምክር ቤት ዛሬ ቢያካሄደው 6ኛ መደበኛ ስብሰባ ከምክር ቤት አባላት ለቀረቡላቸው ጥያቄ ምላሽና ማብራሪያ ሰጥተዋል። ኢትዮጵያ ያቀረበችው የባህር በር ጥያቄ የመንግስት ወይንም የአንድ ፓርቲ ጥያቄ ብቻ ሳይሆን ትውልድ ተሻጋሪ ግብ ያለው የትውልድ ጥያቄ እንደሆነ ሚኒስትሩ ገልጸዋል። በዚህም መሰረት የኢትዮጵያን የባህር በር ባለቤትነት ለማረጋገጥ ሚኒስቴር መስሪያ ቤቱን ጨምሮ የተለያዩ ኢትዮጵያውያንና ትውልደ ኢትዮጵያውያን ከፍተኛ ስራ እያከናወነ መሆኑን ዶክተር ጌዲዮን ባቀረቡት ማብራሪያ ገልጸዋል። ለዚህም ከመንግስት ምንም አይነት ድጋፍ ሳይደረግላቸው በተለያዩ የሚዲያ አማራጮች እየታገሉ ላሉ ዜጎች ሚኒስትሩ ምስጋናውን አቅርበዋል። በተለያዩ ሀገራት የሚገኙ የኢትዮጵያ ኤምባሲዎችም የሀገሪቱን የባህር በር ፍላጎት ለማሳካት እያከናወኑ ያሉት ተግባር አበረታች እንደሆነም ገልጸዋል። በቀጣይም የኢትዮጵያ ብሔራዊ ጥቅም ለማስከበር በሚደረገው የዲፕሎማሲያዊ ጥረት ሁሉም ዜጋ የሚጠበቅበትን ኃላፊነት ሊወጣ እንደሚገባ ሚኒስትሩ ጠቁመዋል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሸር እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልን ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ